ሰላምዬ በመጨረሻም የሜሮን ጉድ አጋለጠች። ሜሮን እንግዲህ ከዚህ በፊት ከወንድ ጋር ስትማግጥ ከሳሚ ጀርባ ሆና ሌላ ባል እንዳላት ሰላምዬ ፎቶ አንስታ ነበረና ሜሮን እንግዲህ ያንን ፎቶ ለማጥፋት ያላረገችውና ያልቆፈረችው ጉድጓድ አልነበረም። ይህ ያተሳጠበችው ፎቶ ከአልጋው ስራ አውጥታ ቀዳው ነበረ። ስልኳን ደብቃባት ነበረ። ግን ዛሬ እድሜ ለጆሲ ስልክ ገዝቶላት አምጥቶ ሰላምዬ እንግዲህ ኢሜሏ ስታስገባባት ስልኳ ውስጥ የነበረው ነገር ሁሉ ስልኳ ላይ ወጥቶላታል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 12 ተለቋል። ክፍል 12 ላይ እንግዲህ ሰላምዬ አሴት ነው ስሟ በማለት ሜሮን አጋልጣት ነበረ። ሰላምዬ እንግዲህ በቀላሉ አምልጣለች ማለት ነው። አዎ የቤት ስሜ አሴት ነው፣ ግን እኔ አሴት የሚለውን ስም ስለማልወደው ሰላም ብዬ ነው የተዋወቅኳቸው። ስለዚህ አሴት መባል ስለማልፈልግ ብቻ ነው እንጂ ሌላ ምንም የሚገርም ነገር የለውም በማለት በቀላሉ ከነ ሜሮን አምልጣለች ማለት ነው። አዎ ጆሲም ደግሞ ለምሳሌ የኔ ስም የቤት ስሜና ይሄኛው ስሜ ይለያያል። ሳሚም ደግሞ በልጅነቴ ሌላ ስም ነበረኝ። እዛ ማደጎ ቤት ውስጥ እያለው በብዙ ስም እጠራ ነበር። ይሄ ኖርማል ነገር ነው እና ይሄ ምኑ ይገርማና ትናገሪያለሽ በማለት ሜሮንን አሳፍሯታል ማለት ነው። ሜሮን ደግሞ እንግዲህ እሷን ለማጋለጥ ብዙ ነገር አድርጋለች። እሺ አሴት ማለቷ መታወቋን አይሆን ችግር የለውም፣ ግን እንዴት ነው የሰውዬ የደወለው ማን ነው ብለህ ለምን አልጠየቅም? የስልኩ ጉዳይስ ምንድን ነው ብለህ ለምን አላጣራግም? በማለት ከሳሚ ጋር ስትጣላ ነበረ። እኔ ምንም የምጠይቀው ነገር የለም፣ ይሄ ኖርማል ነገር ነው። ልጅቷን በማይሆን ነገር ወንጀለኛ ለማስባል ወይም ደግሞ ልጅቷን አታስጨንቂያት በማለት መልሶላታል ማለት ነው። እንግዲህ ሰላምዬ ይቺ ሴት ማጋለጥ አለብኝ፣ አሴት የሚለው ስም አቶ ግርማ ማወቅ የለበትም በማለት እሷ ሳሰማ በፊት ወይም ደግሞ እሱ ይህ ስም ሳይሰማ በፊት እቺ ሜሮን የምትባለዋ የሴጣን ቁራጭ መንገዴ ላይ እንዳትቆም የሆነ ነገር ማድረግ አለብኝ በማለት መንገድ ላይ የቆመችዋን ሜሮን እንግዲህ ከመንገዷ ላይ ለመጣል ብዙ ነገሮችን አርጋ በመጨረሻም ጥላታለች ማለት ነው። እኔ ድራማው በጣም አናዶኝ ነበር። ሰላምዬ እሷ መበቀል አለባት ብለን ብዙዎቻችን ባወራ ነው መሰረት ሰላምዬ ዛሬ ብድሯን እጥፍ አርጋ መልሳለች ማለት ነው። ጆሲዬ እንግዲህ ዛሬ ስልክ ገዝቶላት ካመጣላት በኋላ ማስረጃዎቹን ኢሜሏን ካስገባችበት በኋላ ፋይሎችን እንዳለ አግኝታለች። ፎቶቹን ካገኘች በኋላ እንግዲህ ሰላምን ሜሮን ለመበቀል ወስናለች። ለሜሮን ፎቶችን አሳይታ እንግዲህ ከዚህ በኋላ መንገድ ላይ ለመቆም ብትሞክሪ አሴት የሚለውን ስም ከዚህ በኋላ ደግመሽ ብትጠሪ በደንብ አድርጌ የባለጌ ፎቶሽን ለሁሉም በአደባባይ አሳይልሻለሁ በማለት ስታስፈራራት ነበረ። ከዛ በኋላ እንግዲህ ሜሮን የሰላምዬ ስልክ ከዚህ በፊት ከደበቀችው አልጋ ስል ነበረ እና ስልኩን አምጪ ያለበለዛ በደንብ የዛሬ ጉድሽ ይወጣል በማለት ስታስፈራራት ስልኳንም መልሳ ሰታታለች። እንግዲህ አሁን እንደ አለቃ ሳይሆን እንደ ጓደኛ ማቾች ቤት ውስጥ እየኖሩ ይገኛሉ። ሰላምዬ ቤት ቦታዋን አስመልሳለች ማለት ነው። ሁሉም ሰው እሷን እየደገፈ ነው። በዛ ላይ ደግሞ ስልክ ጆሲ እንደገዛላት እንግዲህ ጠረጴዛ ላይ ቁጭ ብላ ሰላምዬን ለማሸማቀቅ ብዙ ነገሮች ስትናገር ነበረ። ከዛ በኋላ እንግዲህ ሰላም ተናዳ አሳይሻለሁ እኔን ሰራተኛ ነሽ እያልሽ እኔ የምታሸማቀቂው ነገር በቅርቡ እንድታቆሚ አረጋለሁ። አንቺ እኔ ሰራተኛ ነኝ። አሁ ምንድን ነው ችግሩ? ሰራተኛ በመሆኔ ሰራተኛ አይከበርም? ሰው አይደለው? ለምንድን ነው አታከብሪኝ? በማለት የዛሬው ስጦታሽን በደንብ ጠብቂ፣ ስጦታሽን በደንብ አዘጋጅቼልሻለሁ በማለት ስታስፈራራት እባክሽን ብላ እግሯ ስር ወድቃ እየለመነቻት ነበረ ማለት ነው። ተመልሳ እንግዲህ በሷ ቁጥጥር ስር ውላለች ማለት ነው ሜሮን ከዚህ ሁሉ እንትን ማለት በኋላ እንግዲህ ወደ እራሷ ተመልሳለች። እንደዚሁ እንደሚቀጥል ተስፋ አደርጋለሁ። ሰላምዬውን ጀግና ወጥቷታል ማለት ነው። እኔ ተመችቶኛል። እኔ ደስ ብሎኛል ማለት ነው። እንደኔ ደስ ያለው ሰው ላይክ ያርግ፣ ቤቱን ላይክ ያርግ፣ ሰብስክራይብ ያርግ ማለት ነው። እና ምን ልላችሁ ፈልጌ ነው ሰላምዬ እንግዲህ በመጨረሻም ወጣ ብላ ነበርና ማታ ላይ ስትመለስ የት ሄደሽ ነበረ የውሉ ሰዓት? በዛውም ደግሞ ሳታስፈቅጂ የት ውለሽ ነው በስምት መጪው ስሏት አዎ የሆነ ነገር ፈልጌ ነበር የወጣሁት። እሺ የመጣሁትን ነገር ደግሞ
ላበስራችሁ ነው በማለት ቆማ እንግዲህ ሁሉም በተሰበሰቡበት ያሳጠበችው ፎቶ የሜሮንን ከሳሚ ጀርባ ሆና ስትባልግ የነበረውን ባለትዳር ሆና ከሌላ ሰው ጋር ስትለከስከስ የነበረውን ውርደቷን በዛ ሁሉ ሰው ፊት አጋልጣለች ማለት ነው። ፎቶውን አሳጠባ አምጥታ ጠረጴዛ ላይ ወርውራው ነበረ። አቶ ሳምቾ እንግዲህ ልክ እየከፈተ እያለ ፎቶውን ደንግጦ ከእጁ ተቀብላ እንደማትቀድ ተስፋ በማድረግ ቀጣዩ ቪዲዮ ላይ አብረን የምናይ ይሆናል ማለት ነው። ምክንያቱም ሜሮን አትታምንም፣ እጇን እንትን እያለች የሆነ ነገር ሴራ እያሰበች ነበረና እንደማይሳካለት በሙሉ እምነት አለኝ። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ